ኦኬ ስለዚህ እንደነገርኩ ኢንገልፊንግ ፓተርን ማለት ይሄ ነው። ያንተ ኢንትሪ ፖይንት ላይ የሆነ ስሞል ሲአርቲ ኦከር አድርገው ሊኩዊዲቲውን በሊኩዊዲቲ ብሬክ ካደረገ በኋላ ቱ ዘ አፕሳይድ ሲሄድ የሊኩዊዲቲ 50% ላይ ትገባውና ኤስኤል ምን ታደርጋለህ? የኢንገልፊንጉ ታች ላይ ታደርጋለህ። ኢትስ በጣም ፓወርፉል የሆነ ነገር ነው። ይሄ ኮንፈርሜሽን ነው። ወደ አንተ ዳይሬክሽን ይሄዳል እያለ ነው። ገብቷል? አቮይድ ለማድረግ ነው። ትሬዶችን በሊሚት መግባት አቁሙ። ኮንፈርሜሽኖችን መጠበቅ ጀምሩ። በቃ ያ ነው የማርኬቱ እንትን ማለት ነው። ስለዚህ ኮንፈርሜሽን መጠበቅ አለበት። ኦኬ ወደ ሐሳቤ ልመለስ። ሶሪ ስልክ ገብቶብኝ ነው እንዴ ስልኬን ሳይለንት ላድርገው። ስለዚህ እንደነገርኳችሁ ነው። ስለዚህ ትሬድን በሊሚት መግባት አቁሙ። ይሄ የትኛውም ስትራቴጂ ላይ የሚሰራ ነገር ነው። ስለዚህ አንዴ እቺን ሐሳብ ልከልስላችሁ። ኢንገልፊንግ ፓተርን ማለት ለምሳሌ ይሄ የእናንተ ኢንትሪ ነው ነው እየሳልኩ ላሳያችሁ። አሁን ይሄ የእናንተ ትሬድ ነው እንበል። የእናንተ ኢንትሪ ፖይንት እዚች ጋር ናት እንበል። ማርኬት የእናንተን ኢንትሪ ከመንካቱ በፊት ምን አለ? እዚህ ጋር ሊኩዊዲቲ አለ። ሊኩዊዲቲው ምን አደረገው? በዊክ ብሬክ አደረገው። በዊክ ብሬክ አድርጎታል ማለት ከዛ ካንድሉ ምን ያደርጋል? ያንን ሊኩዊዲቲ በሊኩዊዲቲ ብሬክ ካደረገ በኋላ ራን ያደርጋል ወደ ላይ። ራን ሲያደርግ መሀል ላይ እናንተ ኤክስኪዩት ታደርጉታላችሁ። ኤስኤላችሁን ደግሞ የኢንገልፊንጉ ሎው ላይ ታደርጉታላችሁ። ይሄ ሪል ሙቭመንት ወይም ደግሞ የእናንተ ዳይሬክሽን ላይ ማርኬት ራን ሊያደርግ እንደሆነ ኮንፈርሜሽን ነው። ገብቷችኋል? ሐሳቤ ግልጽ ነው አይደል? ግልጽ ነው። በዚህ አይነት ወይ ነው ራሴን ፕሮቴክት የማደርገው፣ ካፒታሌንም ራሴንም ፕሮቴክት የማደርገው፣ ከኢሞሽን ራሴን በጣም ፕሮቴክት የማደርገው በዚህ አይነት ወይ ነው ማለት ነው። ግልጽ ነው። ስለዚህ ይሄን ነገር ተጠቀሙት ማለት ነው። ይሄ ነገር እንደነገርኳችሁ ኢንገልፊንግ ለሁለት አይነት ነገር የምትጠቀሙት፣ አንደኛ ለኪ ሌቭል፣ ሁለተኛ ደግሞ አስ እንደ ኮንፈርሜሽን የምትጠቀሙት። ይሄው የሊኩዊዲቲ እዚህ ጋር ምን አለ? ስዊፕ አረጋት እቺ ሊኩዊዲቲ። ስለዚህ ይሄ ኮንፈርሜሽን ነው፣ የእናንተ ዳይሬክሽን ላይ ሊሄድ ነው ማለት ነው። ከዛ በሴል ነው። በሴል ደግሞ ለምሳሌ እናንተ ኢንትሪ እዚህ ጋር አለ እንበል። ከዛ ማርኬት ምን አረገ? ቱ ዘ አፕሳይድ ካንድል ፈጠረ። ከዛ አናዘር ካንድል ክሬት ተደረገ። ከዛ ሶስተኛው ካንድል ምን ያደርጋል? እዚህ ይፈጠራል ማለት ነው። ስለዚህ ማርኬት እንዴት ነው ኦከር የሚያደርገው? ኢንገልፊንግ እንዴት ነው ኦከር የሚያደርገው ማለት ነው። እዚህ ጋር የእናንተን ኢንትሪ ምን ያደርጋል? በዚህ ሂት ያደርገዋል። የእናንተን ኢንትሪ ሂት ከማድረጉ በፊት ደግሞ ምን ያደርጋል? ሊኩዊዲቲ ስዊፕ ያደርጋል። አት ዳት ታይም ኢንገልፊንግ ፓተርን ተፈጠረ ማለት ነው። ስለዚህ ኢትስ ኤ ዋን ኦፍ ኮንፈርሜሽን። በጣም ሪል ሙቭመንት ክሬት ሊደረግ እንደሆነ በጣም እኔ ባይ ዘ ወይ በጣም ኦልሞስት በጣም የትሬዲንግ ጆርኒን የቀየረ ነገር ቢኖር ይሄ ኢንገልፊንግ ፓተርን የሚባለው ነገር ገብቷቸዋል። በጣም ከልቤ ነው ነው በጣም ነው የሚጠቅመው። ሎስ ከማድረግ በጣም ነው ፕሮቴክት የሚያደርጋችሁ። ስለዚህ ማርኬት ሆልድ ያደርጋል። ያንን ሊኩዊዲቲ ስዊፕ ስላደረገ ማርኬት ሪል ሙቭመንት ክሬት ያደርጋል። በቃ ሪል ዳይሬክሽን ላይ እንደሆነ ወደ እናንተ ዳይሬክሽን ሊሄድ እንደሆነ ሪል ኮንፈርሜሽን ነው ማለት ነው። ምንድነው ማለት? ሊኩዊዲቲ ስዊፕ ሲያደርግ የእናንተ ኢንትሪ አካባቢ ማለት ነው። ስለዚህ እኔ ሆል ያን ነገር ካየን ወደ ቻርት ላይ ገብቼ ይሄን ነገር ላሳያችሁና ጥያቄ ጠይቁኝ። አሁን እዚህ ትሬድ ላይ ምን አለ? እንትን አለ ኢንገልፊንግ ፓተርን። የእናንተ ኢንትሪ የቱ ጋር ነው ያለው? ባይ ዘ ዌይ ግዴታ የእናንተን ኢንትሪ ከመንካቱ በፊት ኢንገልፍ ማድረግ የለበትም። እሺ የእናንተ ኢንትሪ ፖይንት ላይ ኢንገልፊንግ ፓተርን ከተፈጠረ ራሱ ያ በጣም ፐርፌክት እንትን ኮንፈርሜሽን። ስለዚህ በእኛ ሙድ ምን ይባላል? ተርትል ሱፕ ይባላል። በእኛ በኤክስኤንአር ተጠቃሚዎች እና በሲአር ተጠቃሚዎች ምንድነው ኢንገልፊንጉ እንትን ይባላል። ስለዚህ እኔ የቱ ጋር ነበር ኤክስኪዩት ማድረግ የነበረብኝ? ይሄው እዚህ ጋር ራን እያደረገ እያለ መሀል ላይ እና ደግሞ ሞር ምን ቢሆን አፕሪሺየት ይደረጋል መሰላችሁ? ሰከንድ ካንድሉ ይሄ ሊኩዊዲቲን ብሬክ ያደረገው ካንድል ቢያልቅ አሪፍ ነው። በዊክ የመጀመሪያውን ካንድል በዊክ ብሬክ አድርጎት ካንድሉ ቢያልቅ አሪፍ ነው። እሱንም አዝ እንደ ኮንፈርሜሽን ለመውሰድ ነው። ስለዚህ ሊኩዊዲቲያችሁ በሊኩዊዲቲ ከተሰበረ በኋላ የሰበረው ካንድል በዊክ እዛ ሆኖ ማለቅ አለበት። ኦቨር ደግሞ አግሬሲቭሊ ማርኬት ኢንትሪውን እንደነካ ሊኩዊዲቲን ስዊፕ እንዳደረገ አግሬሲቭሊ ራን የሚያደርጉት ያን ትሬድ አቮይድ ታደርጋላችሁ። የፈለገ ትሬዱ ዊን ይሁን በቃ ራሳችሁን ፕሮቴክት ማድረግ ነው። ኢሞሽን ውስጥ መግባት ይሄ ፎሞ ሪቬንጅ ትሬዲንግ አቮይድ ያደርጋል። በቃ ራሳችሁን ፕሮቴክት የምታደርጉት በእንደዚህ አይነት ዌይ ነው ማለት ነው። ስለዚህ እንደምታዩት ነው እዚህ ጋር ነበር ኢንትሪ ማርኬት ምን አደረገ? ኢንትሪን ነካ። ከዛ ኢንትሪ ከነካ በኋላ ምን አደረገ? ሊኩዊዲቲ ስዊፕ አደረገ፣ ኮንፈርሜሽን ማለት ነው። ስለዚህ እዚህ ጋር ማርኬት ራን እያደረገ ያለ
50% ላይ እገባለሁ። ኤስኤልን የቱ ጋር አደርጋለሁ? ቀንሰዋለሁ። የኢንገልፊንግ የተፈጠረበት ፖይንት ላይ ሃዩ ላይ አድርገዋለሁ ማለት ነው። ስለዚህ በቃ ሴፍ ሆናለሁ። ገብቷቸዋል? በቃ በጣም ቱ ቢ ሴፍ በጣም አሪፍ የሚባል ኮንፈርሜሽን ለእኔ ኢንገልፊንግ በጣም ያበረ ነገር ነው ማለት ነው። ስለዚህ አንድ ቻርት ኤግዛምፕል እንይ። ኦኬ ይሄን ትሬድም ማየት ትችላላችሁ። ይሄ ትሬድ ኦልሞስት አልገባሁትም፣ ቴክ አላረኩትም፣ ግን አሪፍ አግሬሲቭ ሙቭመንት ነበረው። ፊባል ላይ ምን ነበር የፌር ቫልዩ ጋፕ 50% ላይ እኔ ብዙ ጊዜ የአይሲቲ ሌቭሎችን ሞዴንትን ሲአርቲ ኦከር ካደረገልኝ ነው እንጂ የምጠቀማቸው ራንደምሊ የሲአርቲ ሞዴሎችን ለኢንትሪ አልጠቀማቸውም ቤዚክሊ ማለት ነው። ግን እዚህ ጋር ኤግዛምፕል ልስጣችሁ። አስ እንደ ኤግዛምፕል ካያችሁ ምን አድርጓል? ማርኬት ያንን ኢንትሪ ታፕ ከማድረጉ በፊት ሊኩዲቲ ስዊፕ አድርጓል። ያ ማለት ላይክ እንደ ተርትል ሱፕ ነው። ላይክ ተርትል ሱፕ በሉት፣ ግን ለእኔ ሊኩዲቲ ስዊፕ በሉት፣ እንደ ሊኩዲቲ ስዊፕ ያዙት። ስለዚህ ማርኬት ምን አደረገ? ሊኩዲቲ ስዊፕ አደረገ። ማርኬት አግሬሲቭሊ ሙቭ አደረገ። ኤስኤል ኢንተሪን የተጋረጋል። አይ ሚን ኢንተሪያችሁን የቱ ጋር ታደርጉታላችሁ? የነካው ካንድል ራን እያደረገ እያለ ኤክስኪዩት ታደርጋላችሁ። ኤስኤላችሁን ደግሞ የቱ ጋር ታደርጉታላችሁ? የኢንገልፊንጉ ሊኩዲቲ ሃይ ላይ ታደርጉታላችሁ። ሴፍ ሆናችሁ ማለት በጣም አንደኛ ሪስክ ይቀንሳል፣ ሁለተኛ ሪል ዳይሬክሽን ራን ሊያደርግ እንደሆነ ኦከር ሊያደርግ እንደሆነ በጣም የሚገርም ኮንፈርሜሽን ነው። ላይክ ስሞል ሲአርቲ ብላችሁ መያዝ ትችላላችሁ ማለት ነው። ቱ ቢ ሴፍ በጣም አሪፍ የሚባል ኮንፈርሜሽን ለኔ ኢንገልፊንግ ነው። የመጀመሪያው ፖይንት ይሄ ነው እና እዚህ ላይ ጥያቄ ካላችሁ አንሱና እንዴት ደግሞ ሃየር ታይም ፍሬም ላይ እንደ ኪ ሌቭል ማርክ አድርጋችሁ እንደምትጠቀሙት አሳያችኋለሁ ማለት ነው። ስለዚህ ቤቢ ቦስም ስለ ሊኩዲቲ የነገርኩ ነገር ቤዚክሊ ሐሳቤን አንድ ጠቅላላ አድርጌ ስነግር ምንድነው አቮይድ ለማድረግ ሞክር ትሬዶችን። አንተ ኢንትሪ ፖይንት ላይ ኦቨር የተለያዩ ኢንትሪዎች ካሉ አቮይድ ታደርጋለህ። ምን ትሬዶችን በኮንፈርሜሽን ቴክ ማድረግ ትጀምራለህ። ከዛ በኋላ ምንድነው ሊኩዲቲ ስፓት የሚያደርግባቸው ፖይንቶች ኢኳል ሃይ ኢኳል ሎስ፣ መልቲፕል ተች ያለበት፣ ፌን ላይንስ ያሉበት፣ ላስት ስዊንግ ሃይ ኤንድ ስዊንግ ሎስ፣ ፕሪቪየስ ሴሽን ሃይስ ኤንድ ፕሪቪየስ ሴሽን ሎስ፣ እነዚህን ፖይንቶች ማርክ ታደርጋቸዋለህ። እነዚህን ማርክ ስታደርግ ሴፍ እየሆንክ ትመጣለህ እና ሞር ኤ ፕላስ ሴታፖችን ቴክ ለማድረግ ሞር አሪፍ ይመጣልሃል ማለት ነው። ስለዚህ ትሬዶችን በኮንፈርሜሽን ቴክ ማድረግ ጀምር ማለት ነው። ሚስ አድርጎ ይሂድ። ኖ ሪቬንጅ ትሬዲንግ፣ ኖ ሪቬንጅ ትሬዲንግ። ራስህን በዛ ወይ ነው የምታለማምደው ኮንትሮል ለማድረግ ራስህን ማለት ነው። ስለዚህ ሐሳቤ ግልጽ ካልሆነ ንገረኝ፣ አስረዳሃለሁ። ከዛ ውጪ በዚህ አሁን ባነሳሁት ሐሳብ ላይ ሼህ ሐሳብም ካለ እቀበላለሁ። ቤቢ ቦስም ሐሳብ ካለ ንገረኝ። ስቲል ለእኔ ግልጽ ነው። ሌላ 1% ካለው እንጂ ስቲል ለእኔ ግልጽ ነው። አሪፍ ይሄድ ነው። ሀቢቢ እንዴት ነህ? አዲስ እንግዳ ዛሬ ከባድ እንግዳ አቀባበል አላረግም ግን አፎን ደግሞ ሰላም ብለናል። ሊሰማህ ይችላል። ኮንዲሽን ዋራ ነው ነው። ኦኬ ችግር የለም። ዋናው መስማት ነው። ታዲያ የለም። ኦኬ ስለዚህ ቤቢ ቦስ ሐሳቤ ግልጽ ነው ብዬ አስባለሁ። ትሬድ ኤግዛምፕሎችንም አሳያችኋለሁ። በኢንገልፊንግ ላይ ነበሩ ቴክስ አረጋቸው የነበሩ ትሬዶች እንዴት እንደነበሩ እንዴት ራን ሲያደርጉ እንደነበረ አውል ሾው በደንብ። ከዛ ውጪ ሐሳብ ከሌላችሁ ግን ሃየር ታይም ፍሬም ላይ ደግሞ እንደ ኢንገልፊንግን እንዴት እንደ ኪ ሌቭል እንደምትጠቀመውና ሞር አግሬሲቭ እንደሆነ በምን እንደምታውቅ ልንገርህ። ቤዚክሊ ያው ማሌዥያን ኤምኤስኤንአር ስለምትጠቀም ማለት ነው። ለምሳሌ እዚህ ጋር አንድ ኪ ሌቭል አለ እንበል። ይሄ ኪ ሌቭል ይሄም ያሰመርኩት ሌቭል ኪ ሌቭል ነው። ኪ ሌቭል ከሆነ ማርኬት ምን ያደርጋል? ለምሳሌ በዳውን ሳይድ ብናየው እሺ ይሄ ነገር ባይዘበይ ለአይሲቲ ትሬደሮች የሚጠቅም ነገር ነው። ባይዘበይ አይሲቲ ላይም ያው ኪ ሌቭሎችን ይጠቀሙ የለም ሃየር ታይም ፍሬም ላይ ፌር ቫልዩ ጋፖችን ምናምን ነገር ይጠቀማሉ። ያ ነገር ጀስት ሲኩዌንሱ ነው ሪጀክሽኑ በጣም አሪፍ መሆኑንና አሪፍ ኮንፈርሜሽን መሆኑን ማሳያ ነው ኢንገልፊንግ። ስለዚህ ይታያችኋል አይደል? አይ ሆፕ ይታያል ብዬ አስባለሁ። ሞር ዙም ላድርግላችሁ። ስለዚህ ይሄ ሌቭል ሪጀክት ያደርጋል። ኦኬ እዚህ ጋር ይሄ ሌቭል ሪጀክት ከማድረጉ በፊት ምን ያደርጋል? ኢንገልፊንግ ይፈጥራል እዚህ ጋር። ያ ማለት በእኛ ሙድ ምን ይባላል? ተርትል ሱፕ። እኔ አሁን ቅድም የሆነ ልጅ ጠይቆኛል። አንድን ትሬድ ኤክስኪዩት ልታረግ ስትል ምን ክራይቴሪያዎችን ቢያሟላልህ ሞር አሪፍ ነው ብሎ ጠይቆኝ ገብቷል።
ክራይቴሪያዎቹ ደግሞ እያንዳንዱ ክራይቴሪያዎች አሁን ለምሳሌ እኔ 6 ወይም 5 ክራይቴሪያዎች አሉ። እነዛ ክራይቴሪያዎች ራሱ በራሳቸው ሌሎች ክራይቴሪያዎች አሏቸው። ያ ትሬዲንግ ፕላን ላይ ያለ ነው። ስለዚህ ማርኬት ይሄ ሌቭል አሁን ለምሳሌ ካይ ኢንትሪ አይ ሚን ኪ ሌቭልን ታፕ ከማድረጉ በፊት ሊኩዲቲ ስዊፕ አድርጓል። ያ ማለት ማርኬቱ ደ ዳውን ሳይድ ሊሄድ ነው፣ ኮንፈርሜሽን ነው። በቃ ይሆናል። አሁን ለምሳሌ ሴታፖችን ኤ ፕላስ የሚያደርጓቸው ነገሮች አሉ አይደል? ከነዛ መካከል ሞር ፓወርፉል ብዬ የምጠቅሰው ነገር የትኛውም ስትራቴጂ ላይ ኢንገልፊንግ ፓተርን ነው። ገብቷል? ለኢንትሪ ብትል ለኪ ሌቭል ብትል ሞር ትጠቀመዋለህ። ከዛ አሁን ይሄ ካይክ ምን አለው ኦልሞስት ወደ 3 ኪ ሌቭሎች ይይዛል ኢንገልፊንግ። የመጀመሪያው ምንድነው? ኦሲኤል ሌቭል ኦሲኤል ሌቭል። ሁለተኛው ምንድነው? ክላሲክ ሌቭል። ሶስተኛው ምንድነው? 50% ኦፍ ሊኩዊዲቲ ገብቷል። ስለዚህ ይሄ ሌቭል በቃ ከነዚህ ከሶስቱ አንዱ ላይ ሌሎች ሪጀክሽኖችን ብታይ ሞር አሪፍ ነው። ወይ እዚህ ሌቭል ላይ ወይ እዚህ ሌቭል እንደ ኪ ሌቭል ትይዘዋል። ገብቷል። በቃ እንደዛ ነው። ኢንገልፊንግ ላይ በጣም ሞር የሚጠቅማችሁ ነገር ያ ነው ብዬ አስባለሁ። የኢንገልፊንግ ሀሳብ ባጭሩ ይሄ ነው። በቃ ኢንተሪዎችን እና ኪ ሌቭሎችን ስፓት እንድታደርጉ በጣም ይጠቅማችኋል ብዬ አስባለሁ። ስለዚህ ስለ ኢንገልፊንግ እና ስለ ሊኩዊዲቲ ይህንን ካልን ለማጠቃለያ ደግሞ ትሬዲንግ ጆርኒያችሁ ላይ በደንብ የሚጠቅሟችሁ ነገሮች ሞር አድ ብታደርጓቸው ስለ ትሬዲንግ ፕላን አኪ ጋርም እያወራን ስለነበረ ስለሱ ነገር አንዳንድ ዲቴሎችን ነግሬያችሁ ከቤቢ ቦስ ጋርም ከዚህ በፊት ዮሐንስም ወጥቷል። ዮሐንስ በጣም ከሱ ጋር እያወራን ነበረ እንዴት ራሳችሁን የትሬዲንግ ጆርኒያችሁን እንደ ተርኒንግ ፖይንት አድርጋችሁ እንደምትጠቀሙ ኢቭን ሎስ ስትሪክ ላይ ሆናችሁ እንኳን እንዴት ፐርፌክት መሆን እንደምትችሉ በጣም በብዙ አይነት ወይ ነበር ስናገር የነበረውና ትሬዲንግ ፕላን በጣም ህይወቴ ላይ በጣም ትልቅ የሚባሉ ቫልዩዎችን ስላደረገልኝ ለኔ ያን ሀሳብ ልንገራችሁና የዛሬ ላይቫችንን እንጨርሳለን ማለት ነው። 4 ሰዓት እስከሚሆን ድረስ ላይቭ አለን ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? ስለ ትሬዲንግ ፕላን ስናወራ የመጀመሪያው የትሬዲንግ ፕላን ጥቅም ምንድነው? የትሬዲንግ ፕላን ፕሮቴክት ዩ ፍሮም ሜኪንግ ዲሲዥን ቤዝድ ኦን ዩር ኢሞሽን የሆነ በህግ እንድትገዙ ያደርጋችኋል። ትሬዲንግ ፕላናችሁ አሁን ለምሳሌ ከኔ ትሬዲንግ ፕላን አንዳንድ ሃይላይት ላይ ሀሳቦችን ብነግራችሁ ለምሳሌ ማርኬት ኮንዲሽኑ ለምሳሌ ቀኑ ኖ ኒውስ ከሆነ ምንም አይነት ኒውስ ከሌለ ጎልድን ነው ትሬድ የማደርገው ቤዚክሊ ዩኤስዲ ላይ ምንም አይነት ኒውስ ከሌለ ያን ቀን አቮይድ አደርገዋለሁ። በቃ ፐርፌክትሊ ነው አቮይድ የማደርገው። ሜቢ አሪፍ በጣም ኤ ፕላስ የሚባሉ ሴታፖች ክሬት ከተደረጉ ነው ቴክ የማደርገው። እኔ በጆርናሌ በጣም ነው ያዩት ምንም አይነት ኖ ኒውስ ቀን ሲሆን በጣም ነው ማርኬት ቾፒ የሚሆነው። ኪ ሌቭሎችን ሪስፔክት አያደርግም። ሪል ሙቭመንት አያሳይም። ሊኩዊዲቲዎች ቼክ አይደረጉም። አዳታይ ምንም ማርኬቱን ፋንዳሜንታሊ የሚያንቀሳቅሰው ነገር አይኖርም በዛ ቀን ላይ ማለት ነው። ስለዚህ ለምሳሌ በኔ ሩል መሰረት ኖ ኒውስ መንዴይ ላይ ኖ ኒውስ ቀኖች ላይ አቮይድ ያደርጋሉ ትሬዶች። የመጀመሪያው ነው ሃይላይት ነው ነግራችሁ አርጉት እያልኩ አይደለም። ያ የእናንተ ኦፒኒየን ስሩ ጆርናሊንግ የምታዩት ነገር ነው እንጂ አርጉት እያልኳችሁ አይደለም። ሶ ቤዚክሊ ፋንዳሜንታል አይንቀሳቀስ። ሁለተኛው ምንድነው? ሃይ ኢምፓክት ኒውስ ሲኖር አቮይድ ያደርጋሉ። ለምን ካላችሁ በጣም ነው ኢሞሽን ውስጥ የሚከቷችሁ። ለምሳሌ አሁን ሲፒአይ ኤፍኦኤምሲ ኮር ኤፍኦኤምሲ ምናምን ነገር ሲኖር ማርኬት በጣም ቮላታይል ይሆናል። ከዚህ በፊት $5 $10 ሪስክ ስታደርጉባቸው የነበረ ሌቭል ላይ በዛ ቀን ላይ ሪስክ ላድርግ ብትሉ ኦቨር ነው የሚሆነው። ለምን ቴክ ታደርጋላችሁ? ማርኬት እኮ ሁሌም ያለ ነገር ነው። በቃ አዳታይ አቮይድ ማድረግ ትሬድ ባይ ዘ ዌይ ትሬዲንግ ላይ በቃ ትሬዶችን አቮይድ ማድረግ ስትለምዱ ነው ፕሮፊታብል የምትሆኑ። ገብቷችኋል? ስለዚህ ያንን ማድረግ በቃ ብዙ ሩሎች አሉ። እንደነገርኳችሁ የኔ ትሬድ 6 ወይም 5 ክራይቴሪያዎች ቢኖሯቸው አንዱ እንኳን ፕሬዘንት ካልሆነ አቮይድ አደርገዋል። ስለዚህ ምን ታደርጋላችሁ? የእናንተን ፕላን ወይም ደግሞ የእናንተን ኤጅ ካወጣችሁ በኋላ የራሳችሁን ትሬድ በደንብ ባክቴስት ካደረጋችሁት በኋላ ምን ታደርጋላችሁ? አንድን ትሬድ ኤክስኪዩት ለማድረግ ምን ክራይቴሪያ ማሟላት አለበት ብላችሁ ትጽፉታላችሁ። ከዛ ትጽፉና ከነዛ ማርኬቱን አናላይዝ አድርጋችሁት ከነዛ ክራይቴሪያ አንዱ እንኳን ሚስ ከሆነ ያ የእናንተ ሴታፕ አይደለም። ይሄ ቲፒ 100 ጊዜ ሂት ያድርግ ምንም ይፈጠር አቮይድ ማድረግ ነው። በቃ ይሄ ነው ትሬዲንግ ማለት፣ ይሄ ነው ፕሮፊታቢሊቲ ማለት። ገብቷችኋል? አብዛኛው ሰው ፕሮፊታቢሊቲ ማለት በየቀኑ ትሬድ ማድረግ፣ በቀን 2-3 ትሬድ ቴክ ማድረግ፣ ሳምንቱን በፕሮፊት መዝጋት፣ በጣም ይሄ ደባሪ ሆነ አስተሳሰቡ። ስለዚህ ሁለተኛው ፖይንት ያ ነው፣ ትሬዲንግ ፕላን እና ትሬዲንግ ሩል ይኖራችሁ። ሶስተኛው ፖይንት ደግሞ ምንድነው? ለፕሮፊታቢሊቲ ያላችሁን አመለካከት ቀይሩት። የሆነ በሲንግል ትሬድ ራሳችሁን አትገምግሙ። ገብተዋል እያልኳችሁ ያለሁት። አሁን ለምሳሌ እኔ ዲስ ዊክ
ኦልሞስት ወደ 3 ትሬዶችን ቴክ አድርጌያለሁ። አይ ሚን ወደ 4 ትሬድ 3 ትሬድ ቴክ አድርጌያለሁ። 2 ሚስ ነበረኝ፣ አንዱ ዊን ነበር፣ ግን ኤስኤል ሂት አደረጉብኝ ነበር ራን ያደረገው። ይሄው እንደምታዩት ነው። ይሄ ሚስ ትሬድ ነበረ ዛሬ። ይሄ ደግሞ ትላንትና ተኝቼ ሚስ ያደረኩት ትሬድ ነው። ሶሪ ያዘጋል በጣም ወደ 400 ምናምን ፒፕስ ሚስ አደረኩኝ። ከዛ ሚስድ ትሬድ ነበረ። ሰኞ ዕለት ምን ነበረ? ኤስኤል ሂት አድርጎ ፉል ቲፒ ስማሽ ነበረ። ታውቃለህ ይሄ ሳምንት እንዲህ ነው ራን እያደረገ የነበረው። ኤስኤል ላይ ነኝ ያለው፣ ግን ምን አደርጋለሁ? ራሴን የምገመግመው ዛሬ ቴክ ሎስ ባረኩት ትሬድ ሳይሆን በወሩ መጨረሻ ላይ ነው። አሁን ላስት መንዝ በጣም በተደጋጋሚ ሎስ አድርጌ ሊሆን ይችላል፣ ግን ምንድነው በፕሮፊት ነበረ ያለቀው። ወሩ በፕሮፊት ነበር ለኔ ያለቀው። ምክንያቱም ምንድነው ሪስክ ማኔጅመንቴ በጣም አሪፍ ነው። ሪስክ ማኔጅመንታችሁ በደንብ ፊክስድ መሆን አለበት። ለራሳችሁ ሩል መውጣት። አሁን ለምሳሌ አንድ የሚጠቅማችሁ ሩል ልንገራችሁ። ከኔ በጣም ለሁሉም ሰው ይጠቅማል ወይም ደግሞ ይሆናል ብዬ የማስበው ነገር ምንድነው? አዎ የመጀመሪያው ምንድነው? ቢፎር ኢንተሪንግ ወይም ደግሞ ሊሚት ከማስቀመጣችሁ በፊት አንድን ትሬድ አናላይዝ አድርጋችሁት እንትን ከማለታችሁ በፊት ኢንተሪያችሁ ዲፋይን አድርጉት መጀመሪያ። ለምሳሌ በፊቦናቺ ሊሆን ይችላል። ኢንተሪያችሁ ዲፋይን ታደርጉታላችሁ። ከዛ ስቶፕ ሎሳችሁን ዲፋይን ታደርጉታላችሁ። ከባላንሳችሁ ጋር የሚሄድ ሪስክ ማኔጅመንታችሁን ተጠቅማችሁ ስቶፕ ሎሳችሁን ማኔጅ ታደርጋላችሁ። ከዛ ቴክ ፕሮፊታችሁን ታስቀምጣላችሁ። በቃ ዝጉት ስልኩን፣ በቃ አለቀ። ከዛ በኋላ ምንም እኔ በጣም ነው አግሬሲቭሊ በዚህ አይነት ነገር የምናገረው። በዚህ ምክንያት ሰው ሎስ ሲያደርግ በጣም ነው የምናደደው። ገብቷችኋል? እኔ በጣም ስትረግል ሳደርግበት የነበረ ነገር ይሄ። በቃ አንድን ትሬድ የሆነ ማርኬቱ ኤክስኪዩት ከመሆኑ በፊት አናላይዝ አድርጉት። በቃ ወስኑ። ዲሳይድ አደረጋችሁ አይደለም? ስቶፕ ሎስ አስቀምጣችሁ ቲፒ ተቀመጠ፣ በቃ ስልኩን ዝጉት። አለርት አስቀምጡ። 100 ፒፕስ ላይ ፓርሻል ቴክ የምታደርጉ ከሆነ 100 ፒፕስ ላይ ፓርሻል፣ ከዛ ብሬክ ኢቭን የምታደርጉ ከሆነ 100 እንትን ላይ ታደርጉታላችሁ። እና ደግሞ በጣም ሰው የማይገነዘበው ነገር ምንድነው? የሆነ ብር ራን ሲያደርግ ማየት። ይሄ በጣም ነው ሳይኮሎጂያችሁን ዳሜጅ የሚያደርገው። የሆነ ቀይ ከለር ሲታያችሁ በጣም ልባችሁ ይመታል። ሰማያዊ ውስጥ ሲገባ ደስ ይላችኋል። በጣም ነው ዳሜጅ የሚያደርጋችሁ። ደስታችሁ በዛ እንዲመረኮዝ ነው የሚያደርገው። ባይዘዌ ተራ ነው ብለን የምናስባቸው ነገሮች ናቸው ትሬዲንግ ላይ ዳሜጅ የሚያደርጉት። ከዛ በኋላ አፍተር ኢንትሪንግ ወይም ደግሞ አንድን ኤክስኪዩት ካደረጋችሁ በኋላ ኖ ሙቪንግ ቲፒ ኤንድ ኤስኤል ኖ ክሎዝ ቢኮዝ ኦፍ ፊር። ፈርታችሁ አንድን ትሬድ ሉዝ እንትን አለማንሳት ወይም ደግሞ ስሞል አማውንት ኦፍ ፕሮፊት ከሄደ በኋላ አይ በቃኝ ይሄም አቮይድ አደርጋለሁ ብለን መጀመሪያ ዲሳይድ ባረከው ነገር ተመራ። ያ ነው ራስን መግዛት ማለት። ፕሮፊታቢሊቲ ማለት ያ ነው። ትሬዱ 10 ጊዜ 20 ጊዜ 30 ጊዜ 40 ጊዜ ሎስ ይሁን ፕሮቴክት ማድረግ ነው ራሳችሁን። ገብቷችኋል? እኔ ስለዚህ ነገር ስናገር ትንሽ ነርቨስ ሆናሉና ከዛ ኖ ቼዚንግ ፕላን አንለስ ኤ ፕላስ ወይም ደግሞ ፕራይስ አክሽን ቼንጅ ማርኬት ኮንዲሽኑ ወይም ደግሞ የእናንተን ኢንትሪ ሂት ካደረገ በኋላ ያንን ኢንትሪ ሙቭ እንድታደርጉት ከሚያደርጓችሁ ሩሎች በስተቀር አትንኩት። ለምሳሌ ማርኬቱ የሆነ ወደ ባይ የሚያሳያችሁ ከሆነ በጣም ዳንጀረስ የሆነ ነገር ካለ ኒውስ ካለ በዛ ሳይም ላይ ዲሳይድ ማድረግ ትችላላችሁ። ስለዚህ ፕላናችሁን ገንዘብ ላይ ማድረግ አቁሙ። ፎከስ ኦን ፕሮሰስ ኖት ፕሮፊት የሚባል ሩል አለ። ይሄውን ከኔ በጣም የሚመቸኝ ነገር ያ ነው። ስለዚህ ለራሳችሁ ንገሩት። ማይ ጎል ኢዝ ናት ቱ ሜክ መኒ ማይ ጎል ኢዝ ቱ ፎሎ ማይ ሩል ኤንድ ፕላን 100%። ስለዚህ ያን ነገር ለራሳችሁ ንገሩት። አሁን ለምሳሌ የሆነ ታርጌት አስቀምጡ። እኔ ደግሞ ሰሞኑን የሆነ መጽሐፍ እያነበብኩ ነው፣ ግሩፕ ላይም ለቅቄላችኋለሁ። ሪያሊስቲክ የሆነ ወይም ደግሞ ልታደርጉት የምትችሉትን አይነት ታርጌት አስቀምጡ ከፊት ለፊታችሁ። ለምሳሌ ይሄ ነገር ስላችሁ ገንዘቡ ላይ ፎከስ አድርጉ እያልኩ አይደለም፣ ግን የሆነ ታርጌት ሲኖራችሁ የመስራት ፍላጎታችሁ አሪፍ ይሆናል። ፐርፎርማንሳችሁ በጣም አሪፍ እየሆነ ይላል። ያ ማለት ምንድነው? ለምሳሌ እኔ አሁን አላውቅም የእናንተን፣ ግን ለምሳሌ $500 የመስራት $1000 የመስራት ብላችሁ ታርጌት ታስቀምጣላችሁ። በዚህ ወር በዚህ አመት፣ ግን ጊዜ አትገድቡ። በዚህ ወር ነው በዚህ አመት ነው ብላችሁ አትገድቡ። ግን ታርጌቴ ምንድነው? ተሳክቶልኝ ትሬዶችን ቴክ እያደረኩኝ $500ን ሄጄ የመንካት ፍላጎት ነው ያለኝ ብላችሁ ለራሳችሁ ሪያሊስቲክ የሆነ ትሬዲንግ ጎል ታዘጋጃላችሁ። ያ ምንድነው የሚጠቅማችሁ? ራሳችሁን በደንብ ስራ ላይ እንድታውሉ ታይማችሁን እንድትጠቀሙት ታረጋላችሁ። በጣም የመጨረሻው ፖይንት ደግሞ ምንድነው? at the end of the day እስቲ ራሳችሁን ጠይቁት። ቀኑ ካለቀ በኋላ ልክ ጆርናል እያደረጋችሁ ያለ ለምሳሌ 5 ጥያቄዎች እኔ አሁን ቤዚክሊ የሚጠቅሟችሁን 5 ጥያቄዎች ለራሳችሁ ጠይቁ። ከቻላችሁ ኖት ያዙት፣ ካልሆነ ለቅላችኋለሁ ግሩፕ ላይ። የመጀመሪያው ምንድነው? ዲድ አይ ፎሎ ኦል ሴትአፕ ክራይቴሪያ። ለምሳሌ አንድን ትሬድ ኤክስኪዩት ሳደርግ ሁሉንም ክራይቴሪያዎች አሟልተልኝ ወይም ወይ ቴክ ያደረኩት ብላችሁ ራሳችሁን ጠይቁ። አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ ዲድ አይ ሙቭ ማይ ስቶፕ ሎስ ኤንድ ማይ ኢንትሪ አፍተር ኢንተሪንግ ዘ ትሬድ።
አንድን ኤክስኪዩት ካረኩ በኋላ ኤስኤልኤ እና ቲፒን በፍርሃት ምክንያት አንቀሳቀሻለሁ ወይ ብላችሁ ጠይቁ። ሁለተኛ ፖይንት ያ ነው። ሶስተኛው ፖይንት ምንድነው? ዲድ አይ ክሎዝ early because of fear። ማርኬት ኢንተር ካረጋችሁ በኋላ ስሞል አማውንት ኦፍ ፕሮፊት ከሄደ በኋላ ፈርታችሁ ይሄ ትሬድ ቢመለስስ ብላችሁ ፈርታችሁ አቮይድ ወይም ደግሞ ክሎዝ ስታደርጉት ስሞል አማውንት ኦፍ ፕሮፊት ሊሆን ይችላል ክሎዝ አርጋችሁታል ወይ? ሶስተኛው ያ ነው። አራተኛው ምንድነው? ዲድ አይ ትሬድ ቾፒ ማርኬት ኮንዲሽን ወይም ደግሞ በማይመች ማርኬት ኮንዲሽን ላይ ትሬድ አድርጌ ሎስ አድርጌ ያለው ዊንም ሊሆን ይችላል በዛ ታይም ትሬድ አድርጌ ያለው ወይ ብላችሁ ራሳችሁን ጠይቁ። አምስተኛው ምንድነው? ዲድ አይ ዌት ኦንሊ ማይ ኤ ፕላስ ሴታፕ። እነዚህ ነገሮች ጠይቁ ለራሳችሁ። መጀመሪያው ምንድነው? ፕላናችሁን መከተላችሁን፣ ስቶፕ ሎስ ማንቀሳቀሳችሁን፣ በፍርሃት ስሞል አማውንት ኦፍ ፕሮፊት ክሎዝ ማድረጋችሁን፣ ኤ ፕላስ ሴታፕ ትሬድ ማድረጋችሁ ራሳችሁን ጠይቁ። ከዛ በኋላ ምን ታደርጋላችሁ? ራሳችሁን ስኮር አድርጉት ከ5። አሁን 5 ክራይቴሪያዎችን ጠርጥርቼላችሁ አይደለ? ይሄ ቀን 5ቱን ነገር አድርጌያለሁ ወይ? ይኸውልህ ኢፍ ዩ ስኮር 5 አውት ኦፍ 5 ዩ ዊን። በቃ ያን ቀን አሸንፋችሁታል። ሎስ ይሁን ትሬድ ያደረጋችሁት ትሬድ ሎስ ይሁን ግን 5ቱን ክራይቴሪያዎቻችሁን ይሄ የኔ ክራይቴሪያ ነው። ባይዘ የራሳችሁን ክሬዲት ታደርጋላችሁ። እነዚህን 5 ክራይቴሪያዎች አሟልቼ ለምን ያለኝን ባላንስ ሙሉ አላፈነደውም? እነዚህን ክራይቴሪያ እስከተከተልኩ ድረስ ፕሮፊታብል ነኝ። በቃ ይሄ የኔ ኦፒኒየን ነው። በቃ ገብቷችኋል እያልኳችሁ ያለሁት። ስለዚህ በቀን ውስጥ እነዚህን 5 ክራይቴሪያዎች አሟልታችሁ ትሬዱ እንኳን ሎስ ቢሆን እናንተ አሸናፊዎች ናችሁ፣ ዊነሮች ናችሁ። ቀኑ ሰክሰስፉል ነበር ለእናንተ። በቃ ዲሲፕሊን ቢልድ ዩር አካውንት the market will always with you። በቃ ማርኬቱን ቼዝ ለማድረግ አይደለም፣ ለመቀለል አይደለም፣ እንደዛ ማድረግ አለባችሁ። ከዛ ውጪ ደግሞ በተደጋጋሚ የምትሰሯቸው ሚስቴኮች በጆርናል ማውጣት አለባችሁ። ጆርናል እያደረጋችሁ ይሄ በተደጋጋሚ የምሰራው ሚስቴክ ምንድን በጣም ነው የጆርናል ጥቅም። እኔ አሩን ነው ጆርናል ማለት በቃ ትሬዲንግ ላይ በቃ ሩት የሆነ ነገር ነው፣ ስር የሆነ ነገር ነው። ትሬዲንግ ያለ ጆርናል ጋምብሊንግ ነው። በቃ በየቀኑ ትሬድ የምታደርጉትን ኤክስኪዩሽን ሬት፣ ኢሞሽናል ስታተስ፣ ምን አይነት ኢሞሽን ላይ እንደነበራችሁ ራሳችሁን ኮንትሮል እያደረጋችሁት ነበረ? በጣም ፈርታችሁ ነበር ወይ? ምንድን ነበር እየተሰማችሁ የነበረው? የኤክስኪዩሽን ሬቱ እንዴት ነበረ? ሪዝናችሁ ለምንድን ነው ያንን ትሬድ ቴክ ያደረኩት? ያን ጥያቄ ራሳችሁን በደንብ ጠይቁት፣ ጆርናል አድርጉት። ከዛ በየቀኑ ታደርጋላችሁ። ከዛ ሳምንቱ ሲያልቅ ደግሞ ምን ታደርጋችሁ? ዊክሊ ሪቪው ታዘጋጃላችሁ ለራሳችሁ። ሳምንቱን ባክቴስት ታደርጉታላችሁ። ከዛ ሞስትሊ ሪፒትድ የሆነ ሚስቴክ ማርክ ታደርጋላችሁ። በጣም በተደጋጋሚ ሲሰሩት የነበረ ሚስቴክ ማርክ ታደርጋላችሁ። ለኔክስት ዊክ ደግሞ ያንን ሚስቴክ ላለመስራት የሚረዳችሁን ነገር ደግሞ እንደገና ማርክ ታደርጋላችሁ። የትሬዲንግ ጆርኒያችሁን ሲሪየስ አድርጉ በዚህ አይነት ወይ። ከዛ በኋላ ወሩ ያልቃል። ወሩ ሲያልቅ ደግሞ ምን ታደርጋላችሁ? የወር ዳታ ደግሞ ትይዛላችሁ። ወሩ እንዴት አለቀ? በፕሮፊት ዘጋሁት? ኢሞሽኔ እንዴት ነበረ? አሪፍ የሆነ ፐርፎርማንስ ነበር ሳሳይ የነበረው ወይ? ምንድን ነበረ ሲሆን የነበረው ብላችሁ ራሳችሁን በደንብ ሪያላይዝ አድርጋችሁ ጠይቁ። ዳታ ያዙ። ዳታ በደንብ የሚጠቅም ትሬዲንግ ጆርኒያችሁ ላይ። ስለዚህ በቃ ለራሳችሁ የሆነ ቻሌንጅ አዘጋጁ። የ30 ቀን ቻሌንጅ፣ የ60 ቀን ቻሌንጅ፣ የ6 ወር ቻሌንጅ። እኔ የምር አሁን እዚህ ጋር ያለን ለምሳሌ 3 ሰው ነው ያለው፣ እዚህ ጋር 3 ሰው ነው ያለው፣ 2 ሰው ነው ያለው። ግን እስቲ 3 ወይም ሁለታችሁ እስቲ ጠይቁት ራሳችሁን። የሆነ ለምሳሌ ከዚህ በኋላ ለ6 ወር ዴዲኬትሊ በሰራ ፕሮፊታብል ሆናለሁ ወይ ብላችሁ ራሳችሁን ዴፊኒትሊ ነው የምትሉት፣ ዴፊኒትሊ ማለት ነው። ስለዚህ እኔ አሁን በጣም አንፕሮፊታብል ከነበርኩበት ታይም ላይ ትሬዶችን በጣም ቼዝ ሳደርግ ከነበረበት ታይም ላይ በወራት ውስጥ ነው የተቀየርኩት። ኢቭን 3 ወር 4 ወር አልፈጀብኝም እንደዚህ ፐርማነንትሊ ፕሮፊታብል ለመሆን። ገብቷችኋል? አሁንም እኔ ጉራ አይደለም ምንም ነገር አይደለም፣ ፕሮፊታብል ትሬደር ነኝ። በደንብ ፕሮፊታብል ትሬደር በቃ አምነዋለሁ ያን ነገር። ገብቷችኋል? እናንተም ፕሮፊታብል ትሬደር ናችሁ። በቃ ንገሩት ለራሳችሁ። ፕሮፊታቢሊቲ ኢዝ ኖት አባውት ሜኪንግ መኒ። ስለዚህ ጃኖ ነርቨስ ሆንኩ በጣም ስለዚህ ነገር ስናገር፣ ሪከርዱም ስለሚለቀቅ ሞር በደንብ ሰዎችን ሞቲቬት ለማድረግ ነው። ኢኒሆን ዛሬ ያለኝ ሀሳብ ይሄ ነው። ከዛ ውጪ ሀሳብ አስተያየት ካላችሁ ልቀበል አለው ኤኒ ታይም። ከዚህ በኋላ ላይቭ ለመግባት እሞክራለሁ፣ ቢዚ ስለሆንኩኝ ነው። ቤቢ ቦስም ሀቢቢም ጥያቄ ካላችሁ ሀሳብ ካላችሁ እቀበላለሁ። እሺ መጀመሪያ በጣም እናመሰግናለን ቡኪ። ታውቃለህ ከስትራቴጂ ምናምን ይልቅ በቃ ይሄ እራስ ነው ያለው። አይሰማም ድምጼ? ይሰማል። አዎ እና ከስትራቴጂ ይልቅ ምናምን እንደዚህ አይነት ብታበዛልን ነው የምለው። እኔ እንጃ ስትራቴጂው እስካሁን በቃ አላነሰን እንኳን አንድ አመት ምናምን አድርገናል እናውቀዋለን ምናምን፣ ግን በቃ አይ ቲንክ እስካሁን የተረዳሁት ነገር ትሬዲንግ ፕላን እና ጆርኒ ማረጋችን ነው እንደኔ ማለት ነው። ፐርሰናሊ አለማረጌ ነው እና በጣም እናመሰግናለን። አንተም
በጣም ደግሞ እናኮራሃለን። ጀስት ደግሞ እዛ ግሩፕ ላይ የአምስቱን ነግረህን ነበረ እነሱን ብትለቅልን ወይም ደግሞ በ1% ኮሚኒቲ ምን አልከኝ? እነዚህ እነዚህ 5 ነገሮች ነግረህን ነበረ ኦኬ ለራሳችሁ ጠይቁት ነው። እነሱን ጽፈክ ራሴ ክሬት አልኩ። አሁን እንደነገርኩ ነው አዎ ማይንድ ሴት ይለያያል። ማይንድ ሴታችን ይለያያል አትልም? እለቅላችኋለሁ አዎ ችግር እሱማ የለውም። እኔ የፈለኩት እንዳለው ልጠቀመው ምናምን ሳይሆን እሱን እንደ ቢል አድርጌ ሞዲፋይ እንዳደረገው ብቻ ነው እንጂ እንዳለውማ ልጠቀመው። አያሳስብም፣ ይለቀቃል፣ ችግር የለውም። እናንተም ደግሞ ሞር ሰዎችን ኢንቫይት አድርጉ እንዲጠቀሙ። ባይ ዘ ወይ የኔ ግሩፕ ላይ ብዙ ትሬደር ላይኖር ይችላል፣ ግን በጣም የሚገራርሙ ሀሳቦችን ነው የምናገረው። ኦልሞስት ከ2 ዓመት በላይ ያለኝን ኤክስፔሪየንስ ነው ፍሪሊ ሼር የማደርገው። 1% ላይ አብዛኛው ያልከፈለ ሰው ፍሪሊ ነው ሲግናሌንም እየለቀኩ ያለው ትሬድ አይዲያዎችን እየለቀኩ ያለው ሀሳቤን ሼር እያደረኳችሁ ያለው። ግሩፕን ሞር ሼር አድርጉት። ጓደኞቻችሁ ትሬደር ጓደኞች ካላችሁ እንዲቀየሩ እንዲለወጡ እኔ ታቆኛላችሁ ፍሪ ነኝ። በእንደዚህ አይነት ነገር ያለኝን ኤክስፔሪየንስ ሼር ለማድረግ ምንም ፔመንት ራሱ ማጠየቅ ሰው ነኝ። ስለዚህ ኢቨን ዋን ቱ ዋን ሜንቶርሺፕ ራሱ በነፃ ነው ማለት ይቻላል። ስለዚህ ያ ነገር አለ፣ ሰዎች እንዲጠቀሙ ሞር ግሩፕን እንትን አድርጉት። ግሩፕ ደግሞ ፍሪ ነው፣ አውሩ፣ ተነጋገሩ። እዛ ላይ በደንብ ሀሳባችሁን ሼር አድርጉ። ኤኒ ታይም ቻት ሩሙ ላይ መነጋገር ትችላላችሁ። ትሬዳችሁን እየለቀቃችሁ ዲስከስ ማድረግ ትችላላችሁ። ከዛ ውጭ አስለው ካለ ጨርስ። አይ በቃ በጣም አመሰግናለሁ። እኔ ጨርሻለሁ። ኦኬ ሀቢቢ ሀሳብ አለ አኺ ቢግ ብራዘር? በቃ እንዳልከው ነው። ሼር ላደረግከን ነገር መጀመሪያ አመሰግናለሁ። በጣም የሚገራርም ነገር ሌሎች ትሬደሮች ማለት ነው ስለ ስትራቴጂ ብቻ አይደለም ዋላ ስለ ሳይኮሎጂ ነገር እናመሰግናለን። አምስቶቹንም ያልካቸው እኔም ብለው ነበር፣ ሳም ብሎታል። እሱን ቀጥልን ምን አምስቶች ራሳችንን መጠየቅ ያለብን ነገሮች ማለት ነው። ኦኬ ችግር የለውም። ኦኬ እሱን ነው እና ወልም የሚገራርም ነገር ነው። ሼር ያደረግ ተከፍቶ የሚሰጥ ነገር ነው፣ በነፃ የሰጠህ ነው ላይ ሲሪየስ እና እናመሰግናለን። አይ ችግር የለውም። እኔ እንደውም የሀሳቤን ግማሹን ሩቡን እንኳን ተናግሬያለሁ ብዬ አላስብም። ሞር እናንተንም እንዳይሰለቻችሁ በሚል ነው በየጊዜው ቆጠብ እያደረኩ ሀሳቤን ለመናገር ብዬ ነው። ስለዚህ ኔክስት ላይም እንደዚህ ታይም አመቻችተን ላይቭ ለመግባት እንሞክራለን። እለቅላችኋለሁ አምስቶቹ ሩሎች በቀን ውስጥ ቀኑ ካለቀ በኋላ ራሳችሁን የምትጠይቋቸውን 5 ጥያቄዎች እለቅላችኋለሁ። ኤኒ ታይም ማለት ነው ኤኒ ታይም። እኔ በጣም ነው ውስጤ ደስ የሚለው ሰዎችን ሰፖርት ማድረግ፣ ሀሳቤን ሼር ማድረግ፣ የማውቀውን ነገር የጠቀመኝን ነገር ለሰው ማካፈል በጣም ነው የሚያስደስተኝ ነገር ያ ነው። ኤኒ ታይም መጠየቅ ትችላላችሁ። ከፈለጋችሁ እንደዚህ ላይቭ ላይ ራሱ በግሩፑ ሳንገባ ዋን ቱ ዋን ራሱ ፍሪሊ መጠየቅ ትችላላችሁ። የትሬኒንግ ጆርኒያችሁ መቀየር ትችላላችሁ። 1% ላይ ትሬድ ስለቅላችሁ ዴም ላይ ገብታችሁ ያንን ትሬድ ኤክስኪዩት እንዴት እንደምናደርገው ያለውን ነገር ለምን እንደገባሁት ሞር ዲፊኒሽን የምትፈልጉ ከሆነ ጠይቁኝ። 1% ላይ ትሬዶችን ስለቅ ደግሞ ኮንፈርሜሽኖችን እየጠበቃችሁ የራሳችሁን ሀሳብ አድ አድርጋችሁ እንድገቡ ነው የምፈልገው። ቼዝ እንድታረጉ ወይም ደግሞ ጋምብል እንድታረጉ ወይም ደግሞ የኔን ሲግናል ብቻ ተጠቅማችሁ ትሬድ እንድታረጉ አይደለም የምፈልገው። ማርኬቱን ከኔ ሀሳብ ጋር አቆራኝታችሁ አንድ ላይ አርጋችሁ ነው ትሬድ ማድረግ ያለባችሁ ብዬ ነው የማስበው። ስለዚህ እንደነገርኳችሁ ነው ኤኒ ታይም ፍሪ ነኝ። አላችሁን ሀሳብ መጠየቅ ትችላላችሁ። ስለዚህ ነገ እንግዲህ ጁማ ነው ኢንሻአላህ ጥሩ ነገር ኤክስፔክት አደርጋለሁ ከማርኬቱ እና ጎልድ አሁን ላይ ያለበት ሙቭመንትም በጣም አሪፍ ነው። አሪፍ ትሬዶችን ቴክ እያደረግን ያለ ነው። ስለዚህ ያ ነው ያለኝ ሀሳብ እኔ። ከዛ ውጪ ከጨረስን በቃ ሪከርዱ ካለ ሳውንድ ካለው ለቀዋለሁ ግሩፕ ላይ ሁሉም ሰው አይቶት መማር ይችላል። በቃ ቀጣዩ ላይቭ ላይ 5 ወይም 6 የሚሆኑ ጓደኞች አሉ ጀስት የሚገቡ ይሄን ነገር ያስፈልጋቸዋል ብዬ ማስባቸው እና አይ ቲንክ ስትራቴጂው እንኳን የተለያየ አይሲቲ ምናምን የሆነ ፕራይስ አክሽን ምናምን ናቸው፣ ግን ይሁን ችግር አብረን የምንሰራው በሳይኮሎጂ ምናምን ስለሆነ በጣም ይጠቅማቸዋል። ኔክስት ጀስት ፕሮሚስ ይዛቸው እመጣለሁ። ችግር የለውም። ቢያንስ በሳምንት አንዴ ወይም ሁለቴ የምንገባበትን ኦፖርቹኒቲ እንፈልጋለን። ከዛ ውጪ መልካም አዳር ይመቻችሁ። ሀሳብ ካላችሁ ልቀበል። ፋይናል ሀቢቢ ሀሳብ አለ? ቴንክ ዩ በቃ እኔ
እየገባው ነው። ሰላም ደሩ። እሺ እሺ ሰላም በቃ እሺ አብይ አምላክ ምን አለ እያደረግልኝ ነው። ወላሂ ኤርፎን ሰክቼ ሁላ ማለት ነው። በቃ መንገድ ላይ ሁሉ እያወራሁ ለእንደዚህ እያልኩኝ ነበር። ለኔክስት በቃ እንትን ኔትህን ምናምን ነገር አስተካክለ በደንብ ፏ ባለ ኢንተርኔት ሀሳብን በደንብ ሼር እያደረግን እና ደግሞ ነግሬሃለሁ ያንተን እንትን ማወቅ ፈልጋለሁ ስትራቴጂን ምናምን እንድነግረኝ ፈልጋለሁ ብያለሁ።